በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘየአምን ወወልድ ወሕይወት ዘላለም። ሊቀ ስዩማን ቀሲስ አክሊሉ ይዚደረ። ጸሐፊ ሊቀ ጠበብት መምህር ፍስሐ የስብከተ ወንጌል ኃላፊ መምህር አባይ ጊስ፣ የደብራችን ቄሰ ገበዝ፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች በኃያሉ በልዑል እግዚአብሔር ፍጹም ሰላምታ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። በቸርነቱ ጠብቆ በመግቦቱ መግቦ እንደ በደላችን እንደ ኃጢአታችን እንደ ስራችን ሳይ በቸርነቱ ይቅር እያለ ወጥተን እንድንገባ ተኝተን እንድንነሳ የረዳን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን ለዛሬው ዕለት በሰላም አደረሳቸው አደረሰን። ዛሬው ዕለት ትልቅ በዓል ነው። የሰው ልጆች ድህነት ያገኙበት፣ የሰው ልጆች ከጨለማ ወደ ብርሃን የወጡበት፣ ዘላለማዊ ደስታ ያገኙበት ዕለት ነው። ስለዚህ አንደኛው ቅድም እንደተነገረው የእመቤታችንን ስደት የምናስብበት ነው። በሁለተኛ ደረጃ ደግሞ ወር በገባ በ27 መድኃኔዓለም ክርስቶስ ለእኛ ሲል በቀራንዮ የተሰቀለበትን፣ ደሙን ያፈሰሰበትን፣ ሥጋውን የቆረሰበትን፣ ያን ሁሉ መከራ ያየበትን እኛ ልጆቹ የምናስታውስበት ሰዓት ነው። ስለዚህ ስለ ስደቱ ቀጣይ ብዙ ጊዜ ስላለ እንማራለን። ነገር ግን ዛሬ የተሰባሰብንበትን፣ ዛሬ ሁላችንም ወደዚህ የመጣንበትን ለተወሰነ ደቂቃ የሚያጽናናውን፣ የሚያረጋጋውን፣ ደስታ የሚሰጠውን፣ እረፍት የሚሰጠውን፣ ስንቅ የሚሆነውን የእግዚአብሔርን ቃል ለተወሰነ ደቂቃ እንነጋገራለን። ይህ ድምፅ የእግዚአብሔር ድምፅ ስለሆነ፣ ይህ ቃል የእግዚአብሔር ስለሆነ ሁላችንም ደግሞ ከተለያየ ቦታ ላይ የመጣ ነው የእግዚአብሔርን ቃል ለመስማት። እግዚአብሔር ዛሬ ለእኔ ምን መልእክት ያስተላልፋል፣ ዛሬ ለእኔ ምን ይነግረኛል የሚለውን አስበን ስለሆነ የመጣ ነው። በውጭም ያለነው በውስጥም ያለነው የእግዚአብሔር ቃል ስለሆነ የሚተላለፈው በጽሞና ለተወሰነ ደቂቃ እንድንሰማ እናሳስባለን። ዘየአምን በወልድ ወሕይወት ዘላለም። የሐዋርያው ቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 36 ባለን ደቂቃ በተወሰነ ደቂቃ የእግዚአብሔርን ቃል ከቁጥር 36 ላይ ተነስተን እንማማራለን። እናንተ ግን ከቁጥር 25 ጀምራችሁ እስከ ፍጻሜው እንድታነቡት መልእክቴን አስተላልፋለሁ። ምክንያቱም ከቁጥር 3 ከምዕራፍ 3 ተነስተን ከቁጥር 5 ብንነሳ ሰዓት ስለሚገድበን ታሪኩ ሰፊ ስለሆነ እናንተው ቤታችሁ እንድታነቡት ከቁጥር 36 ላይ ተነስተን ግን የእግዚአብሔርን ቃል ለተወሰነ ደቂቃ እንነጋገራለን። ይህም የሚለው በወልድ የሚያምን በእግዚአብሔር ወልድ የሚያምን የዘላለም ሕይወት አለው ተብሎ ተጽፏል። እንደነገርኳችሁ ይህን ኃይለ ቃል የምናገኘው የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 36 ላይ የምናገኘው ኃይለ ቃል ነው። በእግዚአብሔር ወልድ የሚያምን የዘላለም ሕይወት አለው፣ በእግዚአብሔር ወልድ የማያምን ግን ይፈረድበታል ብሎ ተጽፎ እናገኘዋለን። ስለዚህ በእግዚአብሔር ወልድ እንዴት ነው የምናምነው? በእግዚአብሔር ወልድ ማመን ማለት እንዴት ነው የምንለው? ሁላችንም ለተወሰነ ደቂቃ እንነጋገራለን። እንግዲህ እግዚአብሔር ወልድ የተባለ መድኃኔዓለም ክርስቶስ ነው፣ አማኑኤል ነው። ስለዚህ እግዚአብሔር ወልድ ከሰማየ ሰማያት ወደዚህ ዓለም የመጣው የሰው ልጆች ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከኃጢአት ወደ ዘላለማዊ ደስታ ሊያሸጋግር ሊያወጣ ነው የመጣው።
ስለዚህ እግዚአብሔር ወልድ ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ በአንድነት የሚመለክ በአንድነት የሚሰገድለት ዓለምን ሁሉ የፈጠረ ዓለምን ሁሉ የሚገዛ ቅድመ ዓለም የነበረ ዛሬም ያለ ለወደፊትም የሚኖር ዓለምን ሁሉ የሚገዛ አምላክ ነው። እግዚአብሔር ወልድ ወደዚህ ዓለም የመጣበት ዋናው ዓላማ እኛ የእግዚአብሔር ልጆች እኛ በእግዚአብሔር የምናምን በኃጢአት ውስጥ ወድቀን ስለነበረ በኃጢአት ውስጥ እንመላለስ ስለነበረ ከኃጢአት ውስጥ የሚያወጣን ማንም ስላልነበረ ይህ ሁሉ ከጨለማ ወይንም ከሞት መዳን የሚቻለው በእሱ ስለነበረ ራሱን ዝቅ አድርጎ ራሱን አዋርዶ ወደዚህ ዓለም መጥቷል። ወደ ወገኖቹ መጣ፣ ወገኖች ግን አልተቀበሉትም፣ ወገኖች ግን አላወቁትም፣ ወገኖቹ ግን አልሰሙትም ብሎ በመጽሐፍ ቅዱስ ተጽፏል። ወደ ወገኖቹ ነው የመጣው፣ ሥጋ ለብሶ ነው የመጣው። እንደኛ ፍጹም አምላክ ፍጹም ሰው ሆኖ ነው ወደዚህ ዓለም የመጣው። በመለኮቱ ግን ቢመጣ ማንም መቆም ስለማይችል ሥጋ ለብሶ መጣ። የእኛን ሥጋ ለብሶ እንደ ሕፃናት ተወልዶ እንደኛ ተወልዶ በየጥቂቱ እያደገ በዚህ በምድር ላይ ተመላለሰ። የሕይወትን ቃል አስተማረ። የሰው ልጅ ዘላለማዊ ሕይወት የሚያገኝበትን የዘላለም ደስታ የሚያገኝበትን ከጭንቀት የሚወጣበትን ከሞት የሚያመልጥበትን የሕይወትን ቃል እያስተማረ ከሕዝቡ ጋር እየተመላለሰ በዚህ በምድር ላይ እንደ ማንኛውም ሰው ቆየ። ወንጌልን እያስተማረ ለልጆቹ ለሚያምኑበት ዘላለማዊ ደስታን እየሰጠ የታመሙትን እየፈወሰ የተጨነቁትን ነፃ እያወጣ በመከራ ያሉትን በስቃይ ያሉትን በደስታ እንዲኖሩ በሕይወት እንዲኖሩ እያስተማረ በዚህ በምድር ላይ ተመላለሰ። ያ ዘላለማዊ አምላክ ሁሉን የፈጠረ አምላክ ሁሉ በእጁ የሆነ አምላክ እግዚአብሔር ወልድ ሥጋ ለበሰ። ሟች የሆነውን ሥጋ አላፊ የሆነውን ሥጋ ተዋሃደ። ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንደኛ ሰው ሆነ። ይህ አምላክ ይህ ፈጣሪ ይህ መጋቢ ወደዚህ ዓለም ሲመጣ ያወቀው ማንም የለም። ያመነበት አልነበረም። ግማሾቹ ቃሉን ሲሰሙ፣ ግማሹ በአምላክነቱ ሲያምኑ፣ ግማሾቹ ግን ይዘባበቱበት ነበረ። ግማሾቹ ቃሉን ሲያስተምራቸው የዘላለም ሕይወት የሚገኘው በእሱ እንደሆነ ሲነግራቸው ይሳለቁበት ነበረ። የምድር ነገሥታት የምድር ባለስልጣን እኛንን በምድር ላይ ስልጣን ያለን እኛንን በምድር ላይ ገዥዎች አንተ ከየት መጥተህ ነው ይህንን የምትነግረን አሉ። እነሱ በእሱ እንደተፈጠሩ ስለሚያውቁ አይምሯቸው ስላልተከፈተ ዓይናቸው ስላልተገለጠ ፈጣሪያቸውን አንገላቱ፣ ፈጣሪያቸውን ሰደዱ፣ ፈጣሪያቸውን ሰቀሉ። የሁሉ መከራ ሲደርስበት ግን እሱ ዝም አለ። ሁሉ ማድረግ የሚቻለው አምላክ፣ ሁሉ በእጁ ያለ አምላክ፣ ስልጣኑ በእጁ ያለ አምላክ፣ ዓለምን የሚፈጥር አምላክ፣ ዓለምን የሚያሳልፍ አምላክ የሁሉ ሲያደርጉበት ዝም አለ። አዎ ይህ ሁሉ መከራ አሳለፈ። እየሰማ እንዳልሰማ እያየ እንዳላየ ዝም አለ። የሰዎችን ክፋት ተመለከተ። ሰዎች ምን ያህል ጨካኞች እንደሆኑ፣ ሰዎች ምን ያህል ልባቸው ደንዳና እንደሆነ ተመለከተ። አዎ ቅዱስ ዮሐንስ በወንጌሉ እንደጻፈው በወልድ የሚያምን በእግዚአብሔር ወልድ የሚያምን የዘላለም ሕይወት አለው አለ። የዘላለም ሕይወት የሚገኘው በእግዚአብሔር ስለሆነ፣ ደስታ የሚገኘው በእግዚአብሔር ስለሆነ፣ ስለዚህ ይህን ሕይወት ቃል በእግዚአብሔር እንዲያምኑ በእግዚአብሔር ቃል እንዲኖሩ እግዚአብሔር ራሱ ወልድ ሲነግራቸው ማንም አልሰማም። ባለመስማታቸው ራሳቸውን ከፍ በማድረጋቸው ከእኛ በላይ ማንም የለም በማለታቸው ሰቀሉት፣ ገረፉት፣ ደበደቡት፣
የዘላለም ሕይወት አለው። በእግዚአብሔር ወልድ የሚያምን ይፈረድበታል ወይም ተፈርዶበታል አለ። የእግዚአብሔር ልጆች እኛም ዛሬ አምነን ወደዚህ የመጣ ነው። የዓለም ጌታ መድኃኒዓለም ክርስቶስ ለእኛ ሲል የተሰቀለው፣ ለእኛ ሲል የተገረፈው፣ ለእኛ ሲል ነው መከራውን የከፈለው። ያንን መከራ እኛ ስለማንከፍለው በእኛ አቅም ስለማይከፈል እሱ ዋጋውን ከፈለልን። እኛ በድለን እኛ አጥፍተን እሱ ግን በእኛ ምትክ ያ ሁሉ መከራ ተቀበለ፣ ያ ሁሉ ስቃይ ተቀበለ። ስለዚህ እኛ ልጆቹ በደስታ እንድንኖር፣ በሰላም እንድንኖር፣ በፍቅር እንድንኖር ምሳሌውን አሳየ፣ አርአያነቱን አሳየ። እናንተም ሲሰድቧችሁ፣ እናንተም ክፉ ሲሰሩባችሁ ዝም በሉ፣ እኔ በቀልን እበቀላለሁ አለ እግዚአብሔር። እናንተ ተበቃዮች አይደላችሁ፣ እናንተ ክፉን በክፉ ፋንታ መላሾች አይደላችሁ፣ ፍርዱ በእኔ ዘንድ ነው አለ እግዚአብሔር። እኛም የእግዚአብሔር ልጅ ዛሬ ክፉ በሚያደርጉብን ክፉ በሚሰሩብን ሰዎች ልንጸልይላቸው እንጂ ክፉን በክፉ ፋንታ ልንመልስ እግዚአብሔር አላስተማረንም። መጽሐፍ ቅዱስ አልነገረንም። አዎ በእግዚአብሔር ማመን ማለት ክፉ በሚሰራው ሰውዬ ላይ መጸለይ ነው እንጂ ክፉ መመለስ አይደለም። ፍጹም የእግዚአብሔር ልጆች ከሆን እኛ የእግዚአብሔር አማኞች ከሆን እኛ የገባን ከሆን ክፉ በሚያደርጉት ሰዎች ክፉ ለሚያደርጉት ሰዎች ልንጸልይላቸው ነው የሚያስፈልገው። ለክፉዎቹ አርአያ ልንሆን ነው የሚያስፈልገው። ምክንያቱም እነሱ የእግዚአብሔር ቃል አልሰሙም። እነሱ እንደኛ በመቅደሱ አልተሰበሰቡም። በረከት የሚገኘው ሰላም የሚገኘው የእግዚአብሔር ቃል የሚገኘው ወደ ቤተ መቅደሱ ስንመጣ ስለሆነ ብዙዎቹ ወደ ቤተ መቅደስ ያልመጡ እዚህ ያልተሰበሰቡ ይህን የሕይወት ቃል አላገኙም። ይህን የሕይወት ቃል አልሰሙም። በመምጣታችን ነው ይህን ቃል የሰማነው። የሚያረጋጋው ይህ ቃል ነው። ሰላም የሚሰጠው ይህ ቃል ነው። ዘላለማዊ ደስታ የሚያስገኘው ከእግዚአብሔር ጋር የሚያኖረው ይህ ቃል ነው። ሁሉም ያልፋል። እግዚአብሔር ልጅ ለሚያልፈው ዓለም መድከም አያስፈልግም። እግዚአብሔር ልንጠይቅ ያስፈልጋል። እግዚአብሔር ያሳጣን ነገር ምንም የለም። ያለሱ ፈቃድ የሚሆን ነገር የለም። ቅድሚያ ተነስተን አስቀድመን ወደ ስራ ከመሄዳችን በፊት እግዚአብሔርን ሁሉ ይቻላል እንበለው። አንተ ፈጣሪ ነህ፣ አንተ መጋቢ ነህ፣ አንተ ጠባቂ ነህ። ያለ አንተ የሚሆን ነገር የለም። አንተ ከፊት ቅደምልኝ እንበለው። ይህን ካለው እግዚአብሔር ከፊት ይቀርባል። አዎ ከፊት ይቀርባል። እግዚአብሔር ከፊት ሲቀርብ ደግሞ እንቅፋት የለም፣ መከራ የለም፣ ስቃይ የለም። ፊታችን ብርሃን ነው፣ መንገዳችን ብርሃን ነው። ጨለማ ይወገዳል። በማን የሚወገደው? በእግዚአብሔር። አንዴ ከጨለማ ወደ ብርሃን አውጥቶናል። ሕይወቱን አሳልፎ ሰጥቶናል። እኛ ደግሞ አማኝ ነን ብለን በእግዚአብሔር እናምናለን ብለን ወደ ኃጢአት ውስጥ የምንገባ ከሆነ ክፉ የምናደርግ ከሆነ እግዚአብሔር በማይወደው መንገድ የምንሄድ ከሆነ አማኞች አይደለንም፣ ትክክለኞች አይደለንም። እግዚአብሔር ፈጣሪ እንደሆነ የገባው ክርስቲያን፣ እግዚአብሔር ወልድ እንደሞተለት የገባው ክርስቲያን እግዚአብሔር የነገረንን ያስተማረንን ነው የሚማረው። ይህን ነው ተግባራዊ የሚያደርገው። እግዚአብሔር ልጅ አምናለሁ ብቻ አይጠቅምም። ማመናችንን በተግባር መቀየር አለብን። አዎ አድርጉ የተባልነው ማድረግ አለብን። እሱ ሕይወቱን እስከ ሞት ድረስ የሰጠው እኛ አሁን እስከ ሞት ድረስ የሚያስከፍል ዋጋ የለም። የእግዚአብሔር ልጅ ዋጋ የሚያስከፍል የለም። እሱ እስከ ሞት ድረስ በቀራንዮ አደባባይ ላይ ደሙን ለእኛ ሲል አፈሰሰ። ብሉኝ አለ፣ ጠጡኝ አለ። ማነው ይህን የሚሰጥ? እግዚአብሔር ልጅ ሰው ገንዘቡን ሊሰጥ ይችላል እንጂ ሕይወቱን የሚሰጥ አለ? ማነው የሚሰጥ? እስካሁን አላየንም፣ ወደፊትም አናይም፣ ሊሆን አይችልም። ስለዚህ እግዚአብሔር ልጆች ሥጋዬን ብሉ አለ፣ ደሜን ጠጡ አለ። እኔ የዓለም መድኃኒት ነኝ። መድኃኒተ ፈኖ እግዚአብሔር ለሕዝቡ፣ እግዚአብሔር ወልድ ለሕዝቡ መድኃኒት ሆኖ ወደዚህ ዓለም መጥቷል። መድኃኒታችን እሱ ነው።
ነው። ሕይወታችን እሱ ነው። በልተነው ዘላለማዊ ደስታ እንድናገኝ፣ ጠጥተነው ዘላለማዊ እርካታ እንድናገኝ ብሉኝ አለ፣ ጠጡኝ አለ። ስለዚህ እግዚአብሔር ልጆች እኛ ዛሬ የሰጠንን ሥጋውን እየበላን ነው ወይ? ደሙን እየጠጣን ነው ወይ? እሱ መስፈርት ሳያወጣልን እኛ ቅዱስ ሥጋውን ክቡር ደሙን ለመቀበል መስፈርት አወጣናል። ከሞት የሚድን የለም፣ ከሞት የሚያመልጥ የለም። የምናመልጠው ቅዱስ ሥጋውን ክቡር ደሙን ጠጥተን ብቻ ነው ከእግዚአብሔር ጋር መኖር የምንችለው። ማንም ሰው ዝነኛ ቢሆን፣ ባለስልጣን ቢሆን፣ ገንዘብ ቢኖረው ምድራዊ ነው፣ ኃላፊ ነው። አንዲት ነገር ይዘን አልመጣንም። አንዲት ነገር ይዘን አልመጣንም። ነገር የለም። ባዶአችንን የመጣነው ራቁታችንን ወደ እግዚአብሔር የምንሄደው። ስለዚህ ራቁታችንን ከመጣን ራቁታችንን የምንሄድ ከሆነ ምንም ይዘነው የማንሄድ ከሆነ ለምንድን ነው ታዲያ የምንገፋፋው? ለምንድን ነው የማንዋደደው? አንድ የእግዚአብሔር አማኝ ነው። እግዚአብሔር ልጅ ጠላቶቻችንን ራሱ ልንወድ ያስፈልጋል እኮ። እግዚአብሔር ወድ የነገረን ይሄ ነዋ። መጽሐፍ ቅዱስ የነገረን ይሄ ነው። እኛ እንድንጠላ አይደለም፣ እንድንወድ ነው፣ እንድንዋደድ ነው። እሱ ፍጹም ፍቅር ነው የወደደ። እኛ ግን ፍጹም ፍቅር አለን ወይ? እግዚአብሔር ልጅ ሰው እኮ ፍጹም ፍቅር አለኝ ካለ እኮ ለወገኑ ለወዳጁ እስከ ሞት ድረስ ይታመናል። ይህንም ያደርጋል እግዚአብሔር ልጅ፣ ይህንም ያደርጋል። ስለዚህ እግዚአብሔር ስለወደደን እኮ ነው። እግዚአብሔር እኮ እንደ በደላችን እንደ ኃጢአታችን እኮ ስላልከፈለን ነው እንጂ እያንዳንዳችን የሰራነውን ኃጢአት እኮ እናውቃለን፣ የምናደርገውን እኮ እናውቃለን። ለእግዚአብሔር የሚሰወር ነገር አለ? የሚሰወር ነገር የለም። ከሰው ልንሰወር እንችላለን፣ ከእግዚአብሔር ግን ልንሰወር አንችልም። አው አልቦ ዚያመስጥ እምኔ ከእጄ የሚያመልጥ የለም አለ እግዚአብሔር። አው መልካም ቢሆን ደግ ቢሆን ለራሱ ነው አለ። ወደ እኔ በኋላ ይመጣል አለ፣ ፍርዱ በእጄ ነው አለ። አው ሰው በእኔ አምኖ እኔ በነገርኩት እኔ ባስተማርኩት እኔ ባሳየሁት የሚኖር ከሆነ በዘላለም ሕይወት ውስጥ ይኖራል፣ ወደ ዘላለም ሕይወት ይኖራል፣ ይሄዳል። ነገር ግን ክፉ ቢሆን ከሆነ ክፋቱ ራሱን ያጠፋዋል። አዎ እኔ ሁለት ቦታዎች አሉ፣ ገነትና ሲኦል። መልካም የሰራ ወደ ገነት ይሄዳል፣ ወደ ዘላለም ደስታ ይሄዳል። ክፉ የሰራ ሰው ደግሞ ወደ ሲኦል ይሄዳል። የእግዚአብሔር ልጆች አንድ ነገር ልጠይቃችሁ። በምድር ላይ እንኳን እኮ ሰው ራሱን ጠብቆ ካልኖረ፣ አዎ በምድራዊ ሕግ እንኳን ሕግ ካልጠበቀ እኮ እስር ቤት አለ አይደል? አለ አይደል? አላውቅም ማለት ይቻላል እንዴ? አላውቅም ነበር ማለት አይቻልም። አይደለም ሌላው ሕግ እንኳን ሹፌሮች የሆናችሁ እንኳን የትራፊክ መንገድ እንኳን ቀይ ጥሳችሁ ብትሄዱ አላውቅም ብትሉ ይቻላል? አይቻልም። አላውቅም ካለ መጀመሪያ ነው መማር ያለበት። መጀመሪያ ነው ማወቅ ያለበት። ከተጠያቂነት አይድንም። እኛ ታዲያ የቀኙን መብራት የእግዚአብሔር ሕግ እናከብራለን፣ እግዚአብሔርን እንፈራለን። ትራፊክ እንደምንፈራው፣ ባለስልጣንን እንደምንፈራው እግዚአብሔርን እንፈራለን። እግዚአብሔር ልጅ ስለዚህ ተመልከቱ፣ የምድራዊ ሕግን እናከብራለን፣ ለምድራዊ ሕግ እንገዛለን፣ እንዳንታሰር እንዳይፈረድብን እንጠነቀቃለን። ነገር ግን ኃጢአት ስንሰራ፣ በደል ስንሰራ፣ እግዚአብሔርን የሚያስቀይም ነገር ስንሰራ ግን እግዚአብሔርን እንፈራዋለን። አዎ ሞትን ሕይወቱን በእጁ ነው ያለው። እግዚአብሔር ችግር የለበትም። ሰው ክፉ ቢሆን አዎ በኋላ ወደ እግዚአብሔር ከመሄድ አያመልጥም፣ ይጠራል። በሚጠራበት ጊዜ ግን መልስ የለውም። አዎ ማመናችን ዛሬ መሰብሰባችን ዛሬ ዘላለማዊ ሕይወት ለማግኘት ነው። በምድር ለመባረክ ወደ ዘላለም ሕይወት በደስታ ለመኖር ነው። እግዚአብሔር ልጅ እኛ እኮ አማኞች ከሆነ የምንዋደድ ከሆነ የምንከባበር ከሆነ አዎ አትበልጽጉ አላለም እግዚአብሔር። ገንዘብ አይኖራችሁ አላለም እግዚአብሔር። ገንዘቡን የሚሰጥ እግዚአብሔር ነው። ጤናውን የሚሰጥ እግዚአብሔር ነው። ሁሉ ከእግዚአብሔር ነው። እኛ ከየት አመጣ ነው? እግዚአብሔር ልጅ እግዚአብሔር ከሰጠን እኮ ነው የምንሰጠው። እግዚአብሔር ካደረገልን እኮ ነው የምናደርገው። እኛ ከየት አምጥተን ነው እግዚአብሔር ባይሰጠን? እግዚአብሔር ልጅ
ሕይወት ሰጠን፣ ጤና ሰጠን፣ ሰላም ሰጠን። በሰላም ወጥተን እንድንገባ እንዳይርበን እየመገበ በመንገድ ላይ እንዳንቀር እየጠበቀ እግዚአብሔር ያኖረናል። እውነተኛ ጻድቅ ሆነን ነው የእግዚአብሔር ልጆች? መልካም ሆነን ነው ወይ እግዚአብሔር ልጆች? ነገር ግን ነገ ተነገ ወዲያ ክፉ የሆነ ወደፊት ይመለሳል ብሎ እግዚአብሔር ስለሚጠብቅ ነው። የኃጢአተኛውን ሞት አይፈልግም እግዚአብሔር። የክፉን ጥፋት አይፈልግም እግዚአብሔር። እንዲመለስ ነው የሚፈልገው እግዚአብሔር። ምክንያቱም ርኅሩህ አምላክ ነው፣ ደግ አምላክ ነው። ስንሰራ እያየ ስናጠፋ እያየ ዝም እንደሚለን ልጆቻችሁ ሲያጠፉ እያያችሁ ዝም ነው የምትሉታል? ዝም ነው የምትሉ? እግዚአብሔር ከዚህ የበለጠ ነው ዝም የሚለን የሚታገሰ። በንስሐ ይመለሳሉ ይላል፣ ወደ ቤቴ ይመጣሉ ይላል እግዚአብሔር። ስለዚህ እግዚአብሔር እኛ ዘአምን በወልድ በሕይወት ዘላለም እውነት በእግዚአብሔር የምናምን ከሆነ እግዚአብሔር ፈጣሪያችን ነው፣ እግዚአብሔር አዳኛችን ነው፣ እግዚአብሔር መጋቢያችን ነው ብለን የምናምን ከሆነ ፍጹም እምነት ካለ አዎ በእምነት ውስጥ መዋደድ ያስፈልጋል። እግዚአብሔር ይቅር በይቅር ባይነቱ የምናምን ከሆነ ወገኖቻችንን ይቅር ልንል ያስፈልጋል። አሁን እግዚአብሔር ብዙ ኃጢአት እየሰራን ይቅር ይለናል። እኛ የጓደኞቻችንን በደል ይቅር እንላለን። እግዚአብሔር ይቅር እንላለን። ብዙ ኃጢአት ይቅር እየተባባልን እኛ ትንሹ የጓደኛችንን የእህታችንን የወንድማችንን እኮ አዎ በደል ይቅር አንልም እኮ። ሲያስቀይሙን እንኳን ይቅርታ አናደርግም የእግዚአብሔር ልጅ። ነገር ግን ቃሉ ምንድን ነው የሚለው? ይቅር ብትሉ ምን እላችኋለሁ አለ። ይቅር ብትሉ ይቅር እላችኋለሁ። ይቅር ባንል ግን ይቅር አይለንም ማለት ነው። መጀመሪያ ይቅርታ የሚጀምረው ከእኛ ነው ማለት ነው። ይቅር ብትሉ ይቅር እላችኋለሁ። ስለዚህ ይቅርታ ለራስ ነው፣ ለማንም አይደለም። እኛ ይቅር የምንል ከሆነ ደግሞ እግዚአብሔር ብዙ የሆነውን በደላችን ይቅር ይለናል፣ ይቅር ይለናል። ስለዚህ እኛ ክርስቲያኖች የእግዚአብሔር ልጆች መሆናችን የሚታወቀው አሁን የእግዚአብሔርን ቃል ሰምተናል፣ ስለ ማመን ተነጋግረናል፣ ስለ ፍቅር ተነጋግረናል። በጎረቤቶቻችን ስንሄድ ነው፣ ከዚህ በተለያየ ቦታ ላይ ስንሄድ እውነት በአካባቢያችን ለሌሎቹ አርአያ ነን ወይ? ክርስትናችን ሌሎቹ እንዲያደርጉ ወደ እኛ እምነት እንዲመጡ በፍቅራችን እንማርካለን ወይ? ይህ ነው ጥያቄ። ሁልጊዜ መስማት ብቻ አይደለም። ከመስማትም አልፈን ሌሎቹን በፍቅር ልንማርክ ይፈልጋል እግዚአብሔር። ሌሎቹንም ቃሉን ያልሰሙትን ቃሉን እንዲሰሙ ወደዚህ እንድናመጣ ይፈልጋል እግዚአብሔር። ሕይወት ለእኛ ብቻ አይደለም፣ ሌላም ሕይወት የሚፈልግ ያልመጣ አለ። ያ የእግዚአብሔር ቃል እንዲሰማ ይፈልጋል እግዚአብሔር። ምክንያቱም እግዚአብሔር ለሁሉም እኩል ነው፣ የማያዳላ አምላክ ነው። የቤት ሰራተኛው፣ ዋነኛው፣ ጥበቃው እግዚአብሔር ዘንድ እኩል ነው። ልዩነት የለም። ድሃ የለም፣ ሀብታም የለም፣ ትልቅ የለም፣ ትንሽ የለም፣ ረጅም የለም፣ አጭር የለም፣ ቀይ የለም፣ ጥቁር የለም። በእግዚአብሔር ዘንድ ሁሉም እኩል ነው፣ እኩል ነው። ስለዚህ ቅድስት ቤተክርስቲያን የምታስተምረን ይህን ነው። እኛ የታደልን ለእግዚአብሔር ልጆች ይህን ያልሰሙ ሰዎች አሉ። ቤተክርስቲያን የሌላቸው የሚሰበሰቡበት የሌላቸው ብዙ ሰዎች እኮ አሉ። ቃሉን መማር እየፈለጉ አስተማሪ ያጡ እኮ ብዙ ሰዎች አሉ። እኛ የታደልን አይደለም ለእግዚአብሔር ልጆች? በምንፈልገው ሰዓት ንስሐ እንገባለን፣ በምንፈልገው ሰዓት እንቆርባለን፣ በምንፈልገው ሰዓት ወደ ቤተክርስቲያን እንመጣለን። እግዚአብሔር ለምን መጣችሁ አይ በቀን 10 ጊዜ ብንመላለስ ለምን መጣችሁ አይ ይላል እግዚአብሔር። አንድ ሰው ቤት አይደለም 10 ጊዜ 3 ጊዜ ብትመላለሱ ይቀበላችኋል? ይቀበላል እግዚአብሔር ልጅ። ሰው እኮ ሰው ሲያስጠጋ መስፈርት አለው። እግዚአብሔር ግን መስፈርት የለውም። ኑ ወደ እኔ አሳርፋችኋለሁ አለ እግዚአብሔር። ኃጢአታችሁ የከበዳችሁ፣ በደላችሁ የከበዳችሁ፣ በኑሮ ውስጥ የተጨነቃችሁ፣ በስራ ውስጥ ያዘናችሁ ሰዎች ወደ እኔ ኑ፣ እኔን ጠይቁ፣ እኔ አሳርፋችኋለሁ አለ እግዚአብሔር። ወደ እግዚአብሔር የምንመጣው እኮ ለማረፍ ነው። ብዙዎቻችን ትራንስፖርት ከፍለን በቶርኩ ቦታ ላይ መጣ። ነገር ግን ተርፋማዎች ነን።
ለትራንስፖርት ካወጣነው ውጪ የእግዚአብሔርን ቃል መስማት ከዚህ የበለጠ ምን አለ? መታደል ነው። ስለዚህ ይህ ፍቅራችን በሰው ዘንድ ሊታወቅ ያስፈልጋል። በሚያምኑ ዘንድ ሊታወቅ ያስፈልጋል። እኛ ጠዋት ቃሉን ሰምተን ከሰዓት ጭፈራ ቦታ ላይ ከሆነ፣ ጫት ቦታ ላይ ከሆነ፣ ኃጢአት ቦታ ላይ ከሆነ እኛም መናገራችን እናንተ መሰብሰባችሁ ከንቱ ነው ማለት ነው። ምን ውጤት ሊኖረው ይችላል? ነገር ግን መለወጥ ያስፈልጋል። በሕይወት መኖር ያስፈልጋል። ጥሩ የተባለውን ልንጠላ ያስፈልጋል። ውደዱ የተባለውን ልንወድ ያስፈልጋል። መድኃኔዓለም ክርስቶስ በቀራንዮ አደባባይ የተሰቀለው ለዚህ እውነት ነው። ስለዚህ እኛም ዛሬ ልንቆም የሚያስፈልገው በእውነት ላይ ብቻ ነው። ሐሰት ሐሰት ነው፣ ውሸት ውሸት ነው፣ ውሸት ነው። በቃ የትም አያደርስም። እውነት ብቻ ነው መደገፍ ያለብን። ከእውነት ጋር ብቻ ነው መኖር ያለብን። ስለዚህ በወልድ የሚያምን የዘላለም ሕይወት አለው አለ። ያ ፈጣሪ የሆነ ቅድመ ዓለም የነበረ ዛሬም ያለ ዓለምን ሁሉ አሳልፎ የሚገዛ ሁሉ በእጁ የሆነ አምላክ ፈጣሪያችን ነው ብለን ማመን አለብን። እኛ ስናምን ነቢይ ነው ብለን አይደለም፣ አማላጅ ነው ብለን አይደለም። ይህንን መለየት አለብን። የእግዚአብሔር ልጅ እኛ ቅድመ ዓለም የነበረ ነው በፈጣሪነቱ በአምላክነቱ ዛሬም አለ፣ ለወደፊትም ይኖራል። አስገኝ የለው፣ መጨረሻ የለው። ሁሉ በእጁ የሆነ አምላክ ነው። ማመን ማለት ይሄ ነው። ካመንን በኋላ ደግሞ መታመን ያስፈልጋል። መጀመሪያ ጠንቅቀን ማመን አለብን። ከዛ በኋላ መታመን ያስፈልጋል። ለኑሯችን እንታመን፣ ለስራችን እንታመን። ታማኝ መሆን ያስፈልጋል። እግዚአብሔር ልጅ አትስረቁ እየተባለ የምንሰርቅ ከሆነ፣ አትዋሹ እየተባለ የምንዋሽ ከሆነ፣ አትዘሙቱ እየተባለ የምንዘሙት ከሆነ ታዲያ ምንድን ነው ማመናችን? ታዲያ ምንድን ነው ክርስትናችን? የእግዚአብሔር ልጅ አይደለም ከሌላው ልንወስድ ወርቆ እንኳን ያገኘነውን መንካት የለብን፣ መውሰድ የለብን። ጥራት ያለው ክርስቲያን ይሄ ነው። ትክክለኛ ክርስቲያን ይሄ ነው። ምክንያቱም ያንተ ገንዘብ አይደለማ፣ ያንተ ላብ አይደለማ፣ ያንተ ንብረት አይደለማ። ለጊዜው ሊጠቅም ሊመስል ይችላል። አይጠቅምም። የሰው ገንዘብ ያ የዛ ነው፣ የራስ የራስ ነው። ስለዚህ ትክክለኛ ክርስቲያን ስንባል አይደለም ወስደን የወደቀውን እንኳን ማንሳት ክልክል ነው። ስለዚህ ነው ጥራት ክርስቲያን የሚባለው፣ አማኝ የሚባለው። ለዚህ ነው ወደ ቤተ ክርስቲያን ስንመጣ የምንማረው ይህን ቃል ነው። የማይጠቅመውን ነገር እኛ ምድራውያን አይደለንም። ገና እኮ ለዘላለም የምንኖር ነን በርስቱ። እኛ ወራሽ ነን፣ የእግዚአብሔር ልጆች ወራሾች ነን። ዝም ብሎ መወረሳለን የታለ እግዚአብሔር። እኛ እኮ ቁስ እኮ አይደለም የምንወርሰው፣ የእግዚአብሔር ልጆች የሚያልፍ ንብረት አይደለም እኮ የምንወርሰው። ዘላለማዊ ሕይወት እኮ ነው የምናገኘው፣ ደስታ እኮ ነው የምናገኘው። እግዚአብሔር ልጆች ሰው ቁስ ሊያወርስ ይችላል፣ ገንዘብ ሊሰጥ ይችላል። እግዚአብሔር ግን የሚያወርሰን ዘላለማዊ ቦታውን ነው። ሞት የሌለበትን ስቃይ የሌለበትን ቦታ ላይ የሚያወርሰን እግዚአብሔር። ስለዚህ ለዚህ ነው የጠራ በንስሐ እየቀዳ ንስሐ እየገባ ኃጢአታችንን እየተናዘዝን ቅዱስ ሥጋውን እየበላ ክቡር ደሙን እየጠጣ የተጣላን እየታረቅን ክፉን ነገር ሁሉ እየተውን ፍጹም የእግዚአብሔር ልጆች ልንሆን ያስፈልጋል። የእግዚአብሔር ልጆች ስለዚህ ምን ያህል አማኞች እንደሆን ምን ያህል በእግዚአብሔር እንደምናምን እሱ ያውቀናል፣ እኛ ባናውቅ የእግዚአብሔር ልጆች። ስለዚህ ለዚህ ነው የተሰባሰብነው። ቅድስት ቤተ ክርስቲያን በሙሽሪት እሱ በሙሽራው ይማሰላሉ። በዛሬው ዕለት በወንጌል ላይ እንደሰማችሁ የሙሽራውና የሙሽሪትን አንድነት በቤተ ክርስቲያን ወክሎ ያሳየናል፣ ያስተምረናል። ቤተ ክርስቲያንና እግዚአብሔር የማይለያዩ ስለሆኑ ሙሽራውና ሙሽሪት ይባላል። እግዚአብሔር ልጅ ዛሬ በመካከላችን ጋብቻቸው የፈጸሙ ልጆቻችን አሉ። አሁን ሲገባን ክርስትና ወደ ሆቴል አልሄድም ማለት ነው፣ ወደ ቤተ ክርስቲያን ነው የምንመጣው ማለት ነው። እንደዚህ በቅዱስ ሥጋው በክቡር ደሙ እንደዚህ እናብባለን፣ እንደዚህ ያምርብናል። ቤተ ክርስቲያን እንደዚህ ታሳምረናለች። ስለዚህ ሁላችንም ያላገባን ንስሐ እየገባን በቁርባን የምንገባ በቁርባን በተክሊል የምንችል ደግሞ በተክሊል በቤተ ክርስቲያን ስርዓታችንን መፈጸም ያለብን።
እኛ የእግዚአብሔር ልጆች ነን። ከሆቴል ውስጥ ምን አለን እኛ? ከማዘጋጃት ውስጥ ምን አለን እኛ? ስለዚህ መጋባቱ ብቻ ሳይሆን ወደ መጋባት ለመግባት ደግሞ በደንብ መማር ያስፈልጋል። ሰዎች ዛሬ ትዳር ይመሰረታሉ፣ ነገ ይፈታሉ። ይሄ ክርስትና አይደለም። ይሄ እምነት አይደለም። የአሕዛብ መሳለቂያ ነው። ምን ያለው ሌሎቹ የሚያምኑ ሰዎች እናርቃለን እንጂ ማቅረብ አንችልም። እኛ መልካም ማንናገር ከሆነ መልካም ማናደርግ ከሆነ በጎረቤቶቻችን በአካባቢያችን ጥሩ ስም ከሌለ ጥሩ አርአያ ከሆነ ምኑን ሌላውን አማኝ ወደኛ ሳብ ነው? ምኑን በፍቅሩ ማድረግ ነው? እነዚህ ጠዋት ቤተ ክርስቲያን ነበሩ ነጫጭ ለብሰው፣ አሁን ደግሞ ይጣላሉ፣ አሁን ደግሞ ይተማማሉ ካሉን ምንድን ነው ታዲያ ጽድቃችን? ጽድቃችሁ ከፈሪሳዊ ጽድቅ ካልበለጠ ምን ዋጋ አላችሁ የተባለው? ከአስመሳዮች ካልተረፍን እንደ አስመሳዮች ከኖርን ምኑን አመን? የእግዚአብሔር ልጅ ጽድቃችን ከሚያምኑት በእግዚአብሔር ከሚያምኑት ጽድቅ ከፍ ብሎ መገኘት ያስፈልገዋል። ስለዚህ እግዚአብሔር ዛሬ በቀራንዮ አደባባይ ላይ ወር በገባ በ27 መድኃኔዓለም ክርስቶስ ብለን እናከብራለን። በቀራንዮ አደባባይ የተሰቀለበት መድኃኔዓለም ክርስቶስ የዓለም መድኃኒት ነው። ለሰው ሁሉ የተሰጠ መድኃኒት ነው። ይህ